ተመልሰናል ተመልካቾቻችን አሁንም አብራችሁን ስለሆናችሁ ከልብ እናመሰግናለን ቀሪ መልፈኝ ፕሮግራሞቻችን ይቀጥላሉ የዘወትር አጋራችን የሆነው ኢትዮ ቴሌኮምን ከልብ እናመሰግናለን 130ኛ ዓመቱን ምክንያት በማድረግ ኢትዮ 130 የተሰኘ ሽልማት ለደንበኞቹ እየሸለመ ነው የሚገኘው በኮኮብ 130 መሰላል ወይም ደግሞ በኮኮብ 131 መሰላል ተመልካቾቻችን መወዳደርና መሸለም ይችላሉ ከኤሌክትሪክ መኪና ጀምሮ የተለያዩ ሽልማቶች ተዘጋጅተዋል ይያለን ኢትዮ ቴሌኮም አጋራችን ነው እናመሰግናለን ሌላኛው አጋራችን ደግሞ ሂጅራ ባንክ ነው ሂጅራ ባንክንም እጅግ አድርገን እናመሰግናለን እልፍኝ አዩ ከልፍኝ ጨዋታ በፊት ዛሬ ለየት ያለ ፈተና ነው ልፈትናችሁ የመጣሁት መለሰ ይላቅ ይባላል እንግዳ ነው ይዘልን የመጣውና አዋ እሺ መለሰ ይላቅ ይባላል ተመስገን ዳንኤል ሶስና ቢያዝን ተዋወቁ እንኳን ደህና መጣ መለሰ እንደምን አለ ደህና ነህ ሳይ መለ ያረፍበል እሺ ጥቁር እንግዳ ነው ዛሬ ይዘብን የመጣው አዩ አዎ አረፍበሉ ስንት አመቱ ይመስላችኋል እሺ ከጥያቄ ነው የጀመረው አዩ 10 ተሚዬ አይ እኔ ምናልባት ከ6 እንኳን የሚበልጡ አይመስልኝም ግምታችሁ የሚገርም ነው ንገራችሁ እስኪ እድሜን መልዬ እኔ 25 አመቴ ነው 25 የትኛው 25 25 25 አመቴ ነው 25 አመቱ ነው መሰናዶ ጨርሶ ከዛ በኋላ ኮሌጅ ገብቶ የተመረቀ ሰው ነው ቀላል ሰው አይደለም መልዬ በጣም የብራራ ነገር የለኝም እኔ አሁን ግልጽ እየሆነልኝ አይደለም ተጨማሪ ነገሮችን ብትጨምርልን ደስ ይለኛል ቁመቱስ ትገምቱስ ምን ያህል ይሆናል እኔ ቁመቱ አንድ ቁመቱ ነው እኔ 10 ብዬ እንድገምቱ ያደረገኝ ከዛ ደግሞ አው ከዛ ፊዚካሉም ደግሞ ፊቱም የልጅ ፊት ነው ያለውና እሺ እስኪ አዩ ቁመቱን አንተ ነገር ለመገመት ይከብዳል እኔም ቁመቱ እንዲሁ ዝም ብያየው እንጂ ሜትር ይዣለሁ እዚሁ ነው የምንለካው እሺ ቀጥታ መሌ ትቆምልኝ እሺ አዩ በየጊዜው በጣም አዳዲስ ነገሮችን ያመጣ ስንት ይመጣል ቁመት እስኪ አዎ 1 ሜትር ከ18 ከ19 ሴንቲሜትር አቤት ሜትር ከ18 ከ17 በጣም የሚገርም ማለት ተሜ ስንት ትሆናለህ እድሜውና ቁመቱ ግን አንድ አልሆነልኝም ቁጭ በልተህ የቁመቱ ብቻ እንኳን አይደለም እንግዲህ በርካታ ምናቃቸው ሰዎች አሉ ከእድሜያቸው ጋር ቁመታቸው የሚሄዱ ደግሞ እኛ ምናቀውን ከእድሜ ጋር የሚመጣ የቁመት እድገትን ያልያዙ ሰዎችን እናቃለን የመሌ ለየት ያለብኝ ግን ገጽታው በራሱ የልጅ ገጽታ ነው ያለው አዎ ለማንኛውም በርካታ ቁም ነገሮችን ታወራላችሁ ብዙ ነገሮችን ታወራላችሁ ጥሩ ቆይታ ይኖራችኋል ብዬ አስባለሁ መልካም ጊዜ እናመሰግናለን መሌ በድጋሚ እንኳን ደህና መጣ እንኳን ደህና ቆያችሁ መሌ የት ነው ተወልደ ያደከው እንደው ከትውልዱ ብንጀምር መልካም ይመስለኛል ካስደናቂና ካስገራሚ ነገር ነው የተነሳ ነው ጨዋታችን ግን ከትውልድህ እንጀምርና የት አካባቢ ነው ተወልደ ያደከው ተወልጄ ያደኩት መተማ ወረዳ ነው መተማ ወረዳ ነው ሸዲ ወጣው ነው ቀበሌ ቦታ ነው እዛ ነው ተወልደ ያደከው እዛ ተወልጄ ያደኩት እዛ 8 ያክፍል ጀምሮ ደግሞ ጎንደር ነው የምኖረው ጎንደር ከተማ ጎንደር ነው የምኖር ከ8 እስከ 12 ጎንደር ከተማ ነው የተማርኩት የት ተማርክ ከ8 እስከ 12 ጎንደር 8 ያክፍል ላይ ፈለጋቢዮት ተማርኩት ከ9 ጀምሮ ደግሞ ፋሲለደስ የሚገርም ተፈጥሮ ነው ማለት አሁን የትምህርት ቤቶችን ስም ሲጠራ ነው ያመንኩት ያለው አዎ ማለት በዚህ ቁመት በዚህ ደረጃ ይደረሰም አይመስልምና ያስተዳደጉ ሁኔታ እንዴት ነበር መልሱን ብትነግረን አስተዳደግ ያው እንግዲህ ቀበሌ ቦታ ስኖር ያው ትንሽ ያው ምታዩት ነው ምንም ነገር የለም እስካሁን ያው የሞከርኳቸው ነገር የለኝም ያው እንግዲህ አሁን ደግሞ ወደናንተ መጥቻለሁ ያለው ነገር ያው ልጅነት እንዴት ነበር መሌ እንግዲህ የልጅነት ጓደኞች አሉን አይደለ አብረውን ያደጉ ከዛ በኋላ ደግሞ ያው ከእድሜ ጋር ተያይዞ የቁመት እድገት ይኖራል እሱን ደግሞ አንተ አላየኸውም አይደል አላስተናገድከውምና ከኩዮች ጋር የሚመጣ ጥያቄ ነበር ወይ ተረባ ነበር ወይ እንዴት ነው ያሳለፍከው እንዴት ነበር እሱን የምታስተናግደው ያው ተጓደኞች ጋር በኖርማል ነው አሁንም ቢሆን ባሪፍ ነው አሁንም እንደዋወላለን ያው በቃ
ያው እነሱ ካምፓስ ገቡ እኔም በግል ኮሌጅ ነው የተማርኩት እስካሁንም እየተደዋወልን ነው እንጫወታለን ነው ጥያቄ ፈጥሮባ አያውቅም አብሮ አደጎች ቁመታቸው እየጨመረ ሲሄድ እኔ ለምንድነው ማላድገው እንደነሱ የሚል ጥያቄ ውስጥ ላይ ተፈጥሮባ አያውቅም በያው እሱማ በያለው ግን እንግዲህ ተፈጥሮ ጉዳይ ሆነ ምንም ስለዚህ ተቀብለዋል ተፈጥሮ ነው ብለ በዚህ ሂደት ውስጥ እንደው የደረሰብህ ያጋጠመ ወይም ታስታውሳቸው ነገሮች ካሉ እንደው ብታጋራ ያው ኮሌጅ ላይ ስማር አብዛኛው ተማሪ እንግዲህ እዚህ ክላስ ነው ምናምን ይለኛል እንኳን ተማሪ ምናምን ይለዋል አድበታው ነው እንደዛ እና እዚህ ክላስ ነው እንደ ምናምን ይላሉ አዳዲስ ተማሪዎች ሲሆኑ እዛ መምህራን ራሱ አንዳንድ ኮርስ ጨርሰው እንት ሲሉ አዲስ መምህር ሲሆን እንዴ እዚህ ትማራለህ ምናምን እኔ ደግሞ እዚህ አልመሰልከኝ ምናምን ይላሉ ያው እንደዚህ ገጠመኝ አሉ እንግዲህ በየክፍል ክፍል ከፍ ይያልክ በየክ ቁጥር በእያንዳንዱ ክፍል የሚያጋጥመህ ነገር ይመስለኛል ይሄ ጎንደር አካባቢ ማትረሳው ገጠመኝ ምን አለ ያው ጎንደር ላይ እንግዲህ ስማር ያው መንገድ ላይ ሄዳለሁ ወደ ትምህርት ቤት ምናምን ስንቀሳቀስ ያው አንተ ብቻ ነው የምትሄድ ምናምን ይላሉ አብዛኛው ብቻ ናትሄድ ምናምን ነው እንዳጠፋቡሽ ነው እንዳጠፋ ምናምን ብዙ ሰው እንደዛ ይለኛል አብዛኛው ድምጹ ራሱ የልጅ ድምጽ ነውና ተናግሮ ለማሳመን በራሱ የሚከብድ ነገር ይመስለኛልና ቀደም ዩኒቨርሲቲ ስገባ ኮሌጅ ስትገባ እንዴት ነው የሚለውን ነገር ሳነሳ በር ላይ የሚጠብቁ ጥበቃዎችም ይኖራሉና እነሱ በራሳቸው አንድ የሚቆጣጠሩት ነገር አለና አሳምነው ለመግባት ራሱ ይቸግራል ነው ከዚህ ደረጃ የገጠመ ያገኘ ነገር የለም ያው በር ላይ ስገባ መጀመሪያ ቀን ነው እንትን ያለው ያው መጀመሪያ ቀን እጄ ተመዝግቤ መጀመሪያ ቀን ስገባ አዎ እዚህ ነው ምናምን አሉኝ አዎ ምናምን ስላቸው በቃሽ ምናምን አሉ እዛ አይዲ ተቀበልኩ ባይዲ ነው ያው ተዋቂያ ያሳየ ተዋቂያችን ያሳያለን እዛ መልካም ወደ ባህር ዳር መቼ መጣ መለሰ ባህር ዳር አንድ 5 ቀን ይሆነ ነው 5 ቀን ሆኗል ባህር ዳርስ ምን ገጠመ ባህር ዳር የትራንስፖርት ላይ ያው ባህር ዳር ስመጣ ያው በአጋጣሚ ጓደኛዬ እሱ ባጃጅ የሚሰራ ልጅ ነው እንዳጋጣሚ ነው በቃ እስኪ የሆነ ነገር አስሞክሬ ወንድሜ ምናምን ስለው አይኔ ላስሞክር ፍቃደኛ አይደለሁም ግን እስኪ እኔ ስለማውቃቸው እስኪ አሚኮ ምናምን ልሰድ ምናምን አለ እዛ ወደዚህ ስለዚህ በድፍረት ነው ወደ ባህር ዳር የመጣው ዘመድ የለም እዚህ የለኝም በምንድነው የተመረከው ትምህርት ዝግጅት ምንድነው የተመረኩት ሃርድዌር ነው ሃርድዌር ኤችኤንኤስ ነው ሃርድዌር ኔትወርኪንግ ሲስተም ነው ባይቲ በዛኔ የተመረኩት ያው እስኪ እንግዲህ አሁን ስራ ምናምን አልሞከርኩም እስካሁን ያው በመክርም ደግሞ እዚህ ቁመት ያንጣር ስታዩት እዛ ሰልፍ ነው የሚሆነው ስራ በወጣ ቁጥር እንደዚህ መሄድም በጣም እንትን ይለኛል እና እንደዚህ ሚዲያ ላይ እንደዚህ የሆነ ነገር እንትን ሚለኝ ካለ የግል ድርጅት ካለም ወይ ደግሞ የመንግስት ያለውን እንግዲህ እኔ በተማርኩት እሰራለሁ ጥገናውም ሆነም የሆነ ነገር እሰራለሁ እስካሁን ለምን አልሞከርክም 6 ወር 7 ወር አካባቢ ሆኗል ከተመረከ አይደለ የሞከርካቸው ነገሮች አሉ ወይስ ደግሞ ካልሞከርክ እንዳትሞክር ያደረገ ምንድነው ያው ሄዳለሁ አንደኛ ግፊት ይሆናል ብዙ ብዛት ይሆናል እዛ ላይ ደግሞ ያው እንግዲህ ያልጋፋም ያው ተመልሼ እንትን ስል እመለሳለሁ በጣም ሳይኮ እንትን ስል እመለሳለሁ በቃ ስለዚህ ያው በዚህ አጋጣሚ ስለዚህ በቁመት ምክንያት ነው እስከ ዛሬ ያልሞከርከው ምክንያቱም ቅጥር የሚወጣባቸው ቦታዎች የሰው መጋፋት እና ሰልፍ ስለሚኖረው እየተሳቀክ ነው ማትሄደው ከተመረክ በፊት ሌላ ስራ አልሞከርክም ስራ አልሞከርኩም እስካሁን አልሞከርክም እና ባህር ዳር ላይ እኮ አሁን ስራ ከሌለ ትንሽ ለመኖርም ትንሽ ከበድ ይላልና ኑሮ እንዴት ነው ታዲያ አሁን እየኖርክ ያለው በምን መንገድ ነው እየኖርክ ያለው አሁን ላይ በቃ ምንም ዝም ብዬ አጋጣሚ እንደዚህ ጓደኞች ምናምን ሳገኝ ወይ ደግሞ እንደዚህ ይጋብዙኛል እንጂ ምንም መንቀሳቀስ ራሱ የለንም ቁመቴ እንደዚህ መሆኑ ይሄንን ነገር አሳጥቶኛል የምትለው ነገር ምን አለ ያው እንግዲህ ስራ እንዳልሰራ አድርጎኛል ያው በሰዎች ጋር እኩል ተጋፍቼ የሆነ ነገር እንዳላረግ አድርጎኛል እና በዚህ አጋጣሚ እንትን ብትሉልኝ ደስ ይለኛል ያው የግልም ድርጅት ካለ ያው በስልክ በምን ቢደውልኝ ደስ ይለኛል ስለዚህ ጥሪህን አቅርብ አንተ እንደዚህ አይነት ሙያ አለኝ እንደዚህ ማድረግ እችላለሁ ስለዚህ እንደዚህ ብለህ ጥሪ አድርግ እድሉን ስለሰጣችሁኝ አመሰግናለሁ ያው የግል ድርጅትም ካለ በመንግስትም ያው በሃርድዌር ኔትወርኪንግ ተመርቄያለሁ ስራ ካላችሁ ያው ያላችሁን ጥገናም ሞክራለሁ ጥገና ቤት የሚያሰራኝ ካለም ያው እንድታሰሩኝ ስል በትትና ጠይቃለሁ
አመሰግናለን መለሰ። እንግዲህ የመለሰን ስልክ ቁጥርና አድራሻ ስክሪኑ ላይ እናስቀምጣለን። አንተ ስራ ካለ ደግሞ የሚደውሉሉ ሰዎች ይኖራሉ ብለን እናምናለን። ጣሪ ብዙ ጥበቦች አሉት። ከነዛ ውስጥ ደግሞ አንተ ጥበቡን ያሳረፈብህ አንድ ሰው ነው። ያጋጣሚ ሁኔታ ሆኖ ካልሆነ በስተቀር በእንደዚህ አይነት ሁኔታ ውስጥ ያሉ በዓለም አቀፍ ደረጃ በጣም ከፍተኛ የሆነ ተከፋዮችም ናቸውና ያው ከትንሽ ያለ የነበረበትም ይኖርበት የነበረውን ቦታ ሆኖ በዚህ ሁኔታ ላይ ተገኘ እንጂ ጥሩ ደረጃ ሊደርስ የሚችል በጣም ትልቅ ተፈጥሮ ነው ያለ። ተቀብየዋለሁ ብሏል። አይሻማቀቅበት ተቀብየው እየኖርኩ ነው ስላለ በተለይ ደግሞ አሁን ላይ የሶሻል ሚዲያ በተለይም ቲክቶክ እንደዚህ ለልዩ ሆነው ለተፈጠሩ ሰዎች ጥሩ እድልን ይዞ የመጣ ይመስለኛል። እንዳልፈኝ የመዝናኛ ፕሮግራምም ደግሞ እኛሱን እንድትሞክረው እንደው የምክር ያክልም ቢሆን ልንነግርህ እንወዳለን። ከዛ ባለፈ እንግዲህ ዘመድም የለውም መለሰ ወደ ባህር ዳር ሲመጣ በድፍረት ነው የመጣውና እንደው ለመንቀሳቀሻ ለታክሲም ተሆን ዘንድ ብሎ አቶ አለማየሁ ይሁኔ የብሉ ናይል ኮሌጅ ባለቤት 5000 ብር ለመንቀሳቀሻ ተሆን ዘንድ አበርክቶላል። በጣም አመሰግናለሁ። እንግዲህ አመሰግናለሁ በጣም ሶስና ከመጨረሳችን በፊት ግን አንድ ጥያቄ ብጠይቀው ደስ ይለኛል። ያው መቼም ቤተሰብ ይኖራልና ከቤተሰብ መካከል ግን እንዳንተ አለ ወይስ ሁሉችም ረጃጅም ናቸው? ረጅም ናቸው። በጣም ረጃጅም ወንድሜ በተለይ ትልቅ ነው በጣም እና ረጅም ናቸው። ስንተኛ ልጅ ነህ ለቤተሰብ? የመጀመሪያ ልጅ ነኝ። አራ የመጀመሪያ ልጅ ነኝ። ስለዚህ ታናናሾች አሁን ታላላቆች ሆነዋል ማለት ነው በቁመት? ያው በቁመት ትልቅ ሆነዋል። አዎ ትልቅነት ልብ ላይ ነው የሚለውንም በደንብ ያስኩ ይመስለኛል መለሰ። አረ እነሱም በጣም የሚያከብሩኝ በጣም ነው ተመነለው። መልካም እድል እንዲገጥምህ እንመኛለን መለሰ። እንግዳችን ስለነበርክም እጅግ አድርገን እናመሰግናለን። በጣም እኔም አመሰግናለሁ በጣም በዚህ የተከበራችሁ ተመልካቾቻችን እልፍኝ የስቱዲዮ እንግዳችንን ከመለሰ ላቀ ጋር ነው ያደረግነው። መለሰን መርዳት ለምትፈልጉ በሙሉ እንግዲህ አድራሻውን ስክሪን ላይ እናስቀምጣለን። ኮንታክት ልታደርጉ ትችላላችሁ። እልፍኝ ፕሮግራማችን ይቀጥላል።